ጤና ይስጥልን እንደምን ውላችኋል ተመልካቾቻችን። የዕለታዊ መረጃዎችን እናቀርብላችኋለን። በታላቅ ክብርና ሐዘን የሚታወስ የአቶ አማን ፍስሐ ጽዮን የሕይወት ጉዞ ነው። አቶ አማን ፍስሐ ጽዮን ዛሬ ህልፈተ ሕይወታቸው ተሰምቷል። የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩ ባለውለታ ናቸው። አቶ አማን የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ ብሮድካስት ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበረ። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖረው ኢትዮጵያዊ ወይም ዳያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበረ። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆነዋል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስተሮች ማህበር መስራችና ሰብሳቢም ናቸው። የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ሥራ ሰርተዋል። የኢትዮሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለሕዝብ እንዲደርስም አድርገዋል። የኢትዮጵያ ንግድ ምክር ቤት ዕውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የሥራ ዕድል ፈጥረዋል። በተለይም ዘመናዊ የቶክ ሾው እና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያን የደረሱ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ሕይወታቸው የብዙዎችን ሕይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ሥራና ያሳዩት የጽናት መንገድ ለብዙዎች አርአያ ሆኖ ይኖራል። በድጋሜ ለቤተሰቦቻቸው፣ ለቅርብ ወዳጆቻቸውና ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኑርልን። ተመልካቾች ሴት ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ወደ ቀጣዩ የዛሬው መረጃ ደግሞ እናልፋለን። በድምፃዊ ዮሴፍ ገብሬ እና በቀድሞው ፍቅረኛው መካከል የነበረው የልጅ አስተዳደግ ክርክር በድምፃዊው አሸናፊነት ተጠናቋል። የቀድሞው የድምፃዊ ዮሴፍ ገብሬ ወይም ጆሲ ኢን ዘ ሃውስ የፍቅር ጓደኛ ሶሲ ግርማይ ለ6 ወራት ያህል በፍርድ ቤት ሲካሄድ የቆየው የልጅ አስተዳደግ ክርክር በድምፃዊው አሸናፊነት መጠናቀቁን በምሬት ገለጸች። ሶሲ በፌስቡክ ገጿ ባሰፈረችው መልእክት የፍርድ ቤቱ ውሳኔ ከእናትነት ፍቅር ይልቅ ቁሳዊ ነገሮችን መሰረት ያደረገ ነው ስትል ወቅሳለች። የክሱ መነሻና የምስክሮች ቃል በክርክሩ ወቅት ድምፃዊው በሶሲ ላይ በምሽት ክበብ ትሰራለች፣ ሱሰኛ ነች፣ ልጁን ለገንዘብ መጠየቂያ ታደርጋለች የሚሉ ክሶችን አቅርቦ እንደነበረ ሶሲ ገልጻለች። ሆኖም ግን ሶሲ ስራዋ የባልትና ውጤቶችን ማቅረብ መሆኑን፣ ምንም አይነት ሱስ እንደሌለባትና ለልጆቿ መልካም እናት መሆኗን ጎረቤቶቿና ቤተሰቦቿ ምስክርነት በመስጠት ክሱን ማስተባበላቸውን አስረድታለች። በተቃራኒው ድምፃዊ ዮሴፍ ገብሬ ወይም ጆሲ ልጁ ባለበት ተገቢ ያልሆኑ ሱሶችን እንደሚጠቀምና የልጁን ትምህርት ቤት ክፍያ እንኳን እንደማይከፍል በማስረጃ ማረጋገጧን ገልጻለች። እንደ ሶሲ ገለጻ ጉዳዩን የመረመሩት የሶሻል ወርከሮች ወይም ማህበራዊ ሰራተኞች ያቀረቡት ሪፖርት ለውሳኔው ትልቅ ሚና ተጫውተዋል። ሪፖርቱ በዋናነት ትኩረት ያደረገው በሁለቱ ወገኖች የኑሮ ደረጃ ላይ ሲሆን የድምፃዊው ገቢ ከእሷ የተሻለ መሆኑ፣ ቤቱ ሰፊና ለልጁ የተለየ መኝታ ቤት ያለው መሆኑ፣ መኖሪያው ቦሌ አካባቢ መሆኑና ለልጁ መጫወቻዎች መኖሪያውን መሰረት በማድረግ ልጁ ከአባቱ ጋር እንዲያድግ ወስነዋል። በዚህ መሰረት ፍርድ ቤቱ ልጁ ከአባቱ ጋር እንዲኖር የወሰነ ሲሆን እናትየው በየሁለት ሳምንቱ አንድ ቀን ብቻ እሁድ ለጥቂት ሰዓታት እንድትጎበኝ ተፈቅዶላታል። ሶሲ በሰጠችው አስተያየት ከቁስ ከቤትና ከመኪና እናትነት እንደሚያንስ ሲነግርህ እንደ ማዘን ሰባሪ ነገር የለም በማለት ጥልቅ ሐዘኗን ገልጻለች። ምንም እንኳ ጠበቃዋ ሰብለ አሰፋ አስፈላጊውን ማስረጃ ሁሉ አቅርባ የተከራከረች ቢሆንም ውጤቱ ግን እናትነትን የገፋ ነው ስትል አማራለች። በመጨረሻም በአሁኑ ሰዓት በሆስፒታል እንደምትገኝ የገለጸችው ሶሲ ሐቄን ከፈጣሪ እጠብቃለሁ ስትል መልእክቷን ደምድማለች።
ድምፃዊ ዮሴፍ ገብሬ ወይም ጆሲ በጉዳዩ ላይ እስካሁን የሰጠው ምላሽ የለም። የተለያዩ የማህበራዊ ሚዲያዎች ካገኘነው ምንጭ እንደተዘገበው። ተመልካቾች የዛሬው መረጃዎቻችን ይመስሉ ነበረ። መልካም ቆይታ ይሁንላችሁ። መሴቱ ላይ